የእምነት አንቀጽ ወይም ክሪድ የምንለው ነገር መሰረታዊ የሆኑ የመጽሐፍ ቅዱስ የክርስትና አስተምህሮችን አጠቃሎ የያዘና የቤተክርስቲያን ስልጣን የተጎናጸፈ ነው። የእምነት አንቀጽ ዋናው ግቡ ምንድነው ያላችሁ እንደሆነ ዋናው ግቡ በቤተክርስቲያን ታሪክ ውስጥ የሚነሱ የሐሰት አስተምህሮችን መከላከል ነው እና እንደዚህ ሲተላለፉ ሲወርዱ ሲዋረዱ የነበሩት የእምነት ሕግ ትውፊት የምንለው በኋላ ተሻሽሎ ምን ሆነ? የእምነት አንቀጽ። የእምነት አንቀጽ ማለት ሁሉም የቤተክርስቲያን አባቶች የተስማሙበት የምንገዛበት ምንድነው? መተዳደሪያ ነው፣ ድንበር ነው። ልክ አሁን የዚህን ፑልፒት ይሄ ጠፍጣፋውን ክፍል ብታዩት በዚህ ውስጥ ሆኖ መንቀሳቀስ ይቻላል ነው አባቶች እያሉ ያሉ። በነገረ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ምጽአት ሆኖ መንቀሳቀስ ይቻላል። ከዚህ መውጣት ግን ምንድነው የሚያስብለው? ሄሬቲክ ነው የሚያስብለው፣ ወይም ደግሞ እንደሚያስብለው የስተት አስተማሪ የስተት አማኝ ነው። እዚህ ውስጥ ነው ማለት ድንበር ነው ያበጁልን። አሁን እዚህ ውስጥ ሆኖ ሰው እንደፈለገ ማሰብ ይችላል፣ ይፈቀድለታል። ከዚህ መውጣት ግን ምን ያደርግም? አይችልም። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 እስከ 7 ያለው እናነባለን። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 3 እስከ 7 ያለውን አብረን እናነባለን። እኔ የተቀበልሁትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውም በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዛም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከእነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። እግዚአብሔር አምላካችን አባታችን ሆይ በልጅህ በክርስቶስ ኢየሱስ ሞትና ትንሣኤ ልጆች ስላደረግከን እናመሰግንሃለን። እግዚአብሔር ሆይ ሁል ጊዜ ይህን እውነት ባሰብን ጊዜ ሁሉ ምስጋናችን እጅጉን የላቀ ነው። ተመስገን፣ ከፍ በል። ደግሞም ዛሬ እውቀትን የምትገልጥ ማንነትህን የምትገልጥ አንተ የታሪክ አምላክ መሆንን የምትገልጥ አንተ ነህና መንፈስህ ይናገረን። የሁላችን ልቦና የተከፈተ ይሁን። ደግሞ የሰማነውን ወደ ተግባር እንለውጥ ዘንድ ጸጋህ ይደግፈን። በልጅ በክርስቶስ ኢየሱስ ስም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። በጣም ደስ ብሎኛል ሌላ እድል ደግሞ ስላገኘን የእግዚአብሔርን ቃል ለመወያየት። የርዕሳችን በእንግሊዝኛው ያምራል፣ ክሪድስ ኮንፌሽንስ ኤንድ ካቴኪዝምስ ይላል። ሲሲሲ 3 እንደማለት ነው። ከዛ ወደ አማርኛ ስንመልሰው የእምነት አንቀጾች መግለጫዎችና ትምህርቶች። ራሱ የእምነት አለ። የእምነት አንቀጾች፣ የእምነት መግለጫዎችና የእምነት ትምህርቶች ነው። እና ምናልባት ለምንድን ነው ስለ እምነት መግለጫ፣ ስለ እምነት አንቀጾች፣ ስለ እምነት ትምህርቶች ወይም ካቴኪዝምስ የምንማረው ያላችሁ እንደሆነ ባለንበት ዘመን ከክርስትና አስተምህሮና እምነት የማውጣት አደጋ ቤተክርስቲያን ስለተደቀነባት በጣም ለሁላችሁም ይሄ ሰርፕራይዝ አይደለም ወይም አዲስ ነገር አይደለም አይደል? የምንሄድበትን ፍጥነት ያያችሁ እንደሆነ ከክርስትና እምነት አስተምህሮ ከመጽሐፍ ቅዱስ አስተምህሮ የመውጣት ፍጥነታችን በጣም እንትን ነው እየጨመረ ነው እና ልጓም ያስፈልገዋል ማለት ነው አይደል? ፍሬን ያስፈልጋል። እሱ ያግዘናል ለዛ አንደኛ። ሁለተኛ አሁን በዚህ ዘመን ይሄ ሲወርድ ሲዋረድ የመጣ ነገር ምን ያደርግልሃል ምናምን የሚል አይደል? በቃ ዘመን ዘለቅ የሚመስል አይደል? አስተምህሮ በጣም እየመጣ ነው። ምን ያደርግልሃል? ራሱ ሲወርድ ሲዋረድን እንደ መልካም እንዳልሆነ ነገር የሚያይ ሰው አለ። አሁን ተዋረደ አይደለም እንለው እኛ። ሲወርድ ሲዋረድ ማለት ቅብብሎሽ እንደማለት ነው አይደል? እና አንዳንድ ሰው ሲወርድ ሲዋረድ የመጣ ነገር ሲጀምር አንተ ምን ያደርግልሃል ይላል። አሁን አማርኛ እናስተምርም ድጋሚ ግን ሐሳቡ አይደል በቅብብሎሽ የመጣ ነገር ምን ያደርጋል የሚል በጣም ዘመን ዘለቅ የሚመስል ነገር ስላለ ወይም የክርስትናን መሰረት የምጥለው እኔ ነኝ የሚሉ ሰዎች ስለመጡ አይደል? የክርስትናን ድንበር ማሰምረው ማን ነው? እኔ ነኝ አይደል? ስለዚህ መሰረቱን ጣይ ድንበር አስማሪ ማን ነው? ግለሰቦች እየሆኑ ነው። ስለዚህ ይሄ አይደል የእምነት አንቀጽ መግለጫና ትምህርት እጅግ በጣም ያስፈልገናል ማለት ነው። ወደ ኋላ ሄዶ እንዴት ነው የተመሰረተው የሚለውን ለማየት ወይም ደግሞ ይሄ የእምነት አንቀጽ ነው የምን ትውፊት ምናምን በቃ ጌታ መጽሐፍ ቅዱስ ሰጥቶናል ከዛ ውጪ ምንም አያስፈልግም የሚል አለ። አሁን ይኸውላችሁ መጽሐፍ ቅዱስ አያስፈልግም ማለት ፋንክሽናሊ ኢምፖሲብል ነው። ወደ ተግባራ ስናመጣው ምንድነው መተግበር አይቻልም።
በፍጹም ሊተገበር አይችልም። መጽሐፍ ቅዱስ አለኝ የእምነት መግለጫ፣ የእምነት አንቀጽ፣ የካቴኪዝም አያስፈልገኝም የሚል ሰው ወደ ትግበራ አምጣው ብትሩት እንደሚሆን አይተገበርም። ለምን ማለት መሰላችሁ? ምርጫው የእምነት መግለጫ በመኖርና ባለመኖር መካከል አይደለም። ምርጫው የቤተ ክርስቲያን የእምነት መግለጫ ይኖራል ወይስ ደግሞ የግል የእምነት መግለጫ ይኖራል የሚል ነው የሚሆነው። የቤተ ክርስቲያን የእምነት አንቀጽ ይኖራል ወይም የግል የእምነት አንቀጽ ይኖራል የሚል ነው እንጂ የሚሆነው ይኖርናል አይኖረንም አይደለም። ምክንያቱም ሁላችንም አሁን ብንመረመር የራሳችን የሆነ የእምነት አንቀጽ አለን አይደል? ሁላችንም የራሳችን የሆነ የእምነት መግለጫ አለን እንዴ እያላችሁ አላችሁ። እኔ አያቴ የምትል ነበር፣ በጣም ነው የሚገርመኝ። እግዚአብሔርም እኮ ትለኛለች እርዱኝ እነዳችኋለሁ ብሏል። ስለዚህ በሷ አእምሮ ውስጥ ከእግዚአብሔር ጋር ያላት ግንኙነት ምንድን ነው? እርዱኝ እረዳችኋለሁ። እርዱኝ ራሱ እኮ አይደለም። መጀመሪያ ማን ነው እግዚአብሔር የሚረዳው? ሰውኛ አይደል? ከዛስ እግዚአብሔር ምን ያደርገናል? እና የሁላችን ብንመረምር አለችን አይደል? ቃል አውጣበት ምንድን ነች? የእምነት መግለጫ አይደል? እንዳትቀበለው ምንድን ነው? እና አንዴ ኢቲሲ ተማሪ እያለን ጉንፋን በጣም አሞኝ ነበርና ከዚህም የባሰ በጣም ቀጭን ነበርኩና ጉንፋን ምን ሊያደርገኝ እንደሚችል መሳል ትችላላችሁ። እና ብቻ በጣም በቃ ተጎሳቁያለሁ። ግን ኮርስ እየወሰድኩ ነው ማታ እና ቲ ብሬክ ላይ አንድ ሰዓት አካባቢ ምናምን አስተማሪዎቻችን የማታው ክላስ ላይ ሻይ ጠጡ ምናምን ይሉናል እና በጣም በቃ አስላለሁ ምን ላለው ሶፍት በኪሴ ሞልቷል እና አንደኛው ተማሪ ካደው አለኝ የእምነት መግለጫና አንድ እግዚአብሔር ይባርከው አንድ ዘማሪ ነበርና እያየኸው ጉንፋን መከራውን አብልቶት ምኑን ይካደው አለው። አሁን ለመካድ እኮ ያለውበት ስቴት ምን ማድረግ አለበት? መፍቀድ አለበት። እና ብንመረመር ሁላችን ምን አለን? ስለዚህ አሁን ጥያቄው የተፈተነ የቤተ ክርስቲያን መግለጫ ወይስ ደግሞ ያልተፈተሸ የግል መግለጫ ነው የሚሆነው? የእምነት መግለጫ ነው ያልኩት። የእምነት መግለጫ እና ያው አሁን ጊዜው ጥንቆላ አይደል? ቤተክርስቲያን ውስጥ ነው ያደረገበት ገብቷል አይደል? ባዕድ አምልኮ ቤተክርስቲያን ውስጥ አድርጓል ገብቷል። ሰው አምልኮ ቤተክርስቲያን ውስጥ አድርጓል ገብቷል። በጣም ልዩ ልዩ የሆኑ ልምዶች ቤተክርስቲያንን እንደ ጉንዳን ስለወረሯት የእምነት አንቀጽ፣ የእምነት መግለጫና የእምነት ትምህርቶች እጅግ በጣም አስፈላጊ ናቸው። ምን ስለሆኑ? ልጓም ስለሆኑ እዚህ መጀመሪያ የምናየው የእምነት አንቀጾች ወይም ደግሞ ክሪድስ የምንላቸው ናቸው። እነዚህ ስኬለተን ወይም ደግሞ አጥንት ልንላቸው እንችላለን። የእንግሊዝኛው ክሪድ የሚለው ቃል ላቲን ክሪዶ ከሚል ቃል የመጣ ነው። ትርጉሙ ምንድነው? አምናለሁ ማለት ነው። አምናለሁ። እኛ ብዙ ስናደርገው እናምናለን አይደል? የትምህርታችን ርዕስ እዚህ ከክሪድ ጋር የተያያዘ ነው። የኛ አሁን እስካሁን የተከተልነው የትምህርት ርዕስ እናምናለን የሚለው ክሪድ ከሚለው ጋር የተያያዘ ነው። የእምነት አንቀጽ ወይም ክሪድ የምንለው ነገር መሰረታዊ የሆኑ የመጽሐፍ ቅዱስ የክርስትና አስተምህሮችን አጠቃሎ የያዘና የቤተ ክርስቲያን ስልጣን የተጎናጸፈ ነው። ደግሞ አለው የትምህርት አንቀጽ ወይም ክሪድ ማለት የመጽሐፍ ቅዱስን መሰረታዊ አስተምህሮ፣ የቤተ ክርስቲያንን መሰረታዊ አስተምህሮና የቤተ ክርስቲያንን የአንድን አጥቢያ ሳይሆን የዓለም አቀፍ ዩኒቨርሳል ቸርችን ስልጣን ምን ያደረገ ነው? የተጎናጸፈ ነው ማለት ነው። ስለዚህ የሚያደርገው የመጽሐፍ ቅዱስን አጠቃላይ አስተምህሮ ጠቅሎ ያስቀምጣል ማለት ነው። ጠቅሎ ያስቀምጣል። ይሄ ለመጽሐፍ ቅዱስ አዲስ አይደለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት የእምነት አንቀጽ የሚመስሉ ክፍሎች አሉ። ለምሳሌ ዘዳግምን ከብሉይ ኪዳን ብንመለከት ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ እግዚአብሔር አምላክህ ስንት ነው? አንድ ነው አይደል? እና በጣም ይደጋገማል። እንደምን እንደ እምነት መግለጫ አይነት ነው። እኔ ዝም ብዬ አላብራራውም፣ ግን የጎን ማስታወሻ እግዚአብሔር አምላክህ አንድ ነው ሲል ምን ማለት ነው ብላችሁ አጥኑ ግባችሁ እዩት። ቤት ገብታችሁ በጣም ኢንትረስቲንግ ምን ማለት ነው? እግዚአብሔር አምላክህ አንድ ነው። ሁለተኛውን ከአዲስ ኪዳን ብንመለከት አሁን ያነበብኩት ክፍል ጳውሎስ አንደኛ ቆሮንጦስ ምዕራፍ 15 ላይ እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ለኃጢአታችን ምን አደረገ? ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈውን በሶስተኛው ቀን ተነሳ፣ ከዛም ለኬፋ ታየ፣ ቀጥሎም ለ12 ታየ፣ ከዛም በኋላ 500 በላይ ለሚሆኑ ሰዎች በአንድ ጊዜ ታየ አይደል? እንደዚሁም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን ምን አድርገዋል? አንቀላፍተዋል ካለ በኋላ ከዚያም ለያዕቆብ ምን አደረገ? ታየ፣ በኋላም ለሐዋርያት በሙሉ ምን አደረገ? ምንድን ነው ይመስለው? የእምነት
መግለጫ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እያላቸው ያለው ይሄ የዓይን እማኝ ምስክሮች ያሉት ነገር ነው። እኛ ምን አይደለም ፈጥረን የምናወራው ነገር አይደለም። ኢየሱስን ምን አድርጎታል? ኬፋ ጴጥሮስ ራሱ አይደል አይቶታል። ደቀ መዛሙርቱ ምን አድርገዋል? አይቶታል። ከ500 በላይ የሆኑ ሰዎች በአንድ ጊዜ ምን ብለውታል? በዓይናቸው ምን አድርገዋል? አይቶታል። ተነስቶ ማለት ነው። እና እንደዚህ አይነት የእምነት መግለጫ የሚመሳሰሉ ነገሮች መጽሐፍ ቅዱስ ውስጥም አሉ። መጽሐፍ ቅዱስ ውስጥ ስላሉ የእምነት መግለጫ ናቸው አንላቸውም። ግን ያጻጻፋቸው ዘዬ ምን ይመስላል? የእምነት መግለጫ ይመስላል። እስራኤሎች ስማ እግዚአብሔር አምላክ ስንት ነው? አንድ ነው። እግዚአብሔር አምላካችን አንድ ነው። ምንም እንኳን መጽሐፍ ቅዱስ ውስጥ እንደዚህ አይነት የእምነት መግለጫ አሁን እኛ እንዳወጣ ነው በኋላ እንደምናየው እንደ ሐዋርያት እንደ ኒቂያ አይነት ባይኖርም እንኳ ግን የኒቂያ ጉባኤ ወይም የሐዋርያት የእምነት አንቀጽ የሚናገረው ነገር ወይም መሰረታዊ ሀሳብ በሙሉ የት አለ? መጽሐፍ ቅዱስ ውስጥ አለ። ስለዚህ እነዚህ ከመጽሐፍ ቅዱስ ባዕድ የሆኑ የእምነት አንቀጽ፣ የእምነት መግለጫ፣ የእምነት ትምህርት ስንል ከመጽሐፍ ቅዱስ ውጪ የሆኑ ትምህርቶች አይደሉም። ከመጽሐፍ ቅዱስ ውስጥ ተጨምቀው የወጡ ምንድን ናቸው? አስተምህሮዎች ናቸው፣ ወይም መሰረታዊ አስተምህሮ ምንድነው ነው። ስለዚህ ከሐዋርያት ዘመን ጀምሮ የቤተክርስቲያን ታሪክ ስታጠኑ የቀድሞዋ ቤተክርስቲያን የእምነት ሕግ ወይም ደግሞ ትውፊት የምትለው ነበራት። አሁን እኛ የምንቸገረው የ21ኛው መቶ ክፍለ ዘመን አማኞች ስለሆንን መጽሐፍ ቅዱስ እጃችን ላይ ተጠርዞ ስልካችን ላይ በአፕሊኬሽን በኩል ስለመጣ የመጀመሪያ ቤተክርስቲያንም እንዲሁ ያላት ይመስላል። እንደዛ አልነበራትም። አንድም መጽሐፍ አልነበራትም። እየተጻፈ ነው የነበረው እንጂ የተጠረዘ ነገር አልነበራትም። መልእክቶችን አይታችሁ ከሆነ አንድ ቤተክርስቲያን ብቻ ምን አይደረጉም? አይነበቡም። እየዞሩ ምን ይደረጋል? ይነበባል። ስለዚህ አሁን የመጀመሪያውን ቤተክርስቲያን ስናይ ምንድን ነበረ? ግን ይሄ ሁሉንም ቤተክርስቲያን አስማምቶ የያዘው ብትሉት የእምነት ሕግ ሩል ኦፍ ፌት የሚሉት ነበራቸው። ሩል ኦፍ ፌት ወይም የእምነት ሕግ ወይም ደግሞ ትውፊት የሚሉት ነበራቸው። ምን ማለት መሰላችሁ? ሐዋርያት ሲያስተምሩ የሰሙትን ትምህርት ኤፌሶንም አለ፣ ቆሮንቶስም አለ አይደል? ቆላሲያስም አለ። ግን የምን ትምህርት ነው? በቃል ያስተማሩት ትምህርት ነው። ስለዚህ ሰዎች ከሐዋርያት እግር ስር ቁጭ ብለው የተማሩትን ትምህርት እንደ ሩል ኦፍ ፌት ወይም የእምነት አይደል ትምህርት ወይም ደግሞ ትውፊት አድርገው የእምነት ሕግ አድርገው ይዘው ይኖሩ ነበረ። ይሄንን በኋላ ሐዋርያቱ ወደ ጌታ ከሄዱ በኋላ የተነሱት የቤተክርስቲያን አባቶች እንደ ኢራኒያስ፣ ክሌመንት ኦፍ አሌክዛንድሪያ የምንለው የአሌክዛንድሪያ ቀሌምንጦስ የምንለው ተርቱሊያን የሚባሉ የተለያዩ የቀድሞ አባቶች የእምነት ሕግ ወይም ደግሞ ትውፊት ምን ያደርጉ ነበረ? ይዘው ያስተምሩ ያገለግሉ ነበረ። ምክንያቱም የዛም ጊዜም ቢሆን መጽሐፍ ቅዱስን አላለም። ብሉይ ኪዳን አላቸው እንጂ የአዲስ ኪዳን መጽሐፍት ገና አልተወሰኑም ነበር። ኮፒ ይኖራቸው ይሆናል፣ ግን ምን አልደረገም። የአዲስ ኪዳን መጽሐፍ አልቀው ገና አልተሰነዱም ነበር ማለት ነው። ስለዚህ ዋና የቤተክርስቲያን አስተምህሮ የነበረው ምን ነበር? የእምነት ሕግ ሩል ኦፍ ፌት የምንለው ነበር ማለት ነው። ትውፊት ምን ያለው ሲወርድ ሲዋረድ የመጣው እግዚአብሔር ይመስገን ስለ መውረድና መጓረድ ባይሆን ኖሮ እንዴት እናገኘው ነበር አይደል? ኦራል ነው ማለት በቃል ምን ያለ ነው የተቀባበሉትን ነገር ነው የምናየው። ይሄንን ለማስረጃ እንዲሆናችሁ ዝም ብዬ እኔ እየዛበርኩ እንዳልሆነ እንድታቁ በሁለተኛው መቶ ክፍለ ዘመን ኢራኒስ የተባለ ቤተክርስቲያን አባት ያስቀመጠውን አንድ የእምነት አንቀጽ አነብላችሁና እናንተ ጎበዞች ስለሆናችሁ በግላችሁ የእግዚአብሔርን ቃል እንደዚህ የእምነት መግለጫ ስለምታጠኑ እርግጠኛ ነኝ ሄዳችሁ ከኒቂያ የእምነት መግለጫ ጋር ወይም ከሐዋርያት የእምነት አንቀጽ ጋር ታወዳድሩታላችሁ። ምን ይላል መሰላችሁ? እሱም ያስተምርበት በልጁ በክርስቶስ ኢየሱስ በኩል የሰማይና የምድር እንዲሁም የመላው ፍጥረት ሁሉ ፈጣሪ አንድ አምላክ እርሱም ማለቱም ኢየሱስ ነው። እርሱም ለፍጥረቱ ካለው የላቀ ፍቅር የተነሳ ከድንግል ለመወለድ ራሱን ዝቅ አደረገ። እርሱ ራሱ ሰውን በራሱ ከእግዚአብሔር ጋር አንድ አደረገ። በጴንጤናዊ ጲላጦስ ዘመን መከራን ተቀብሎ እንደገናም ከተነሳና በክብርም ከተወሰደ በኋላ እርሱ ኢየሱስ ክርስቶስ ማለት ነው የሚድኑት አዳኝ የተፈረደባቸውን ፈራጅ በክብር ይመጣል። እውነትን የሚለውጡትን አባቱንና ምጽአቱን የእርሱን ምጽአት ማለት ነው የሚጠሉትን ወደ ዘላለም እሳት ይልካል። አሜን። ምን ነው እሳት ነው ሲባል ቅጣት ነው ሲል በጣም ይሄላችሁ ጣማችሁም አልጣማችሁም ወደ ሲኦል የሚሄዱ ሰዎች አሉ። እኛም መሄድ ይገባል ነበር። እግዚአብሔር በምህረቱ ግን ምን ብሎ ልባችንን ቀይሮ አይደለ የድንጋይ ልብ አውጥቶ የሥጋ ልብ ሰጥቶ በልጁ ሞትና ትንሣኤ ምን አድርጎ ዋጅቶ ልጆቹ አድርጎን ነው እንጂ እኛም መዳረሻችን የት ነበር? ግን አሁን የኢራኒስን በጣም ቅልብጭ ያለ የእምነት መግለጫ ስታዩ ማን ያስታውሳችኋል? የሐዋርያት የእምነት መግለጫ አይደል? የኒቂያ የእምነት መግለጫ አይደል? ወደ ኬልቄዶንም ብንመጣ አለው የሚገርማችሁ ነገር አይደል? የእግዚአብሔርን አንድነትን ያደርጋል ያሳያል አይደል?
የኢየሱስን ምን ያሳያል? አምላክነት ያሳያል። ደግሞ ሰው መሆኑን ስጋ መንሳቱን አይደለ? ስለኛ ምን ማለት መከራ መቀበሉን መሞቱና መነሳቱን ደግሞ ማረጉን አድርጎ ብቻ ደግሞ አይቀርም። ምን ያደርጋል? ተመልሶ አይደል የሚድኑትን ሊያድን ፍርድ የሚገባቸውን ደግሞ ሊፈርድባቸው አይደል? የእርሱን ምጽአትና አባቱን የሚጠሉትን ምን ሊያደርግ ወደ ሲኦል ሊልክ ምን ያደርጋል? ይመጣል። እግዚአብሔር ይመስገን። ስለዚህ ይሄን ነበር አሁን ኢራኒስ ሲያስተምር ምንድነው ቤተክርስቲያን የሚያስተምረው ያላችሁት እንደው አብዛኛው አስተምሮ በምን የተቀነበበ ነው? በዚህ የታጠረ ነው። እና የእምነት አንቀጽ ከመጀመሪያው ቤተክርስቲያን ጀምሮ እንደነበረ እንድታዩት ብዬ ነው። ከዛ በኋላ የእምነት አንቀጽ ዋናው ግቡ ምንድነው ያላችሁ እንደሆነ ዋናው ግቡ በቤተክርስቲያን ታሪክ ውስጥ የሚነሱ የሐሰት አስተምሮዎችን መከላከል ነው። እና እንደዚህ ሲተላለፉ ሲዋረዱ የነበሩት የእምነት ሕግ ትውፊት የምንለው በኋላ ተሻሽሎ ምን ሆነ? የእምነት አንቀጽ ሆነ። ይሄ በጉባኤያት ነው የሆነው። በኋላ እናያቸዋለን። ግን የዚህ ዋና ስራ ምንድነው መሰላችሁ? እውነተኛ አስተምህሮን ከሐሰተኛ አስተምህሮ ማድረግ መለየት አይደል? ፓስተር ከሌ አይደለም የክርስትናን ድንበርና ወሰን ምን የሚያደርገው የሚያሰምረው አይደል? ወንጌላዊ ከሌ አይደለም። ራሱ አባቶችን አድርገዋል። በመንፈስ ቅዱስ መሪነት አማካኝነት ድንበሩን የክርስትና እምነት አስተምሮ ድንበሩ ምን አድርገዋል? በእምነት አንቀጽ ምን አድርገዋል? አስምረዋል። እና ጥቅሙ ብዙ ነው። እውነት ለመናገር ያው አሁን ያለንበት ዘመን እንዳለመታደል ሆኖ ምንድነው ኢንዲቪጁዋሊስቲክ ነው አይደል? አሁን ይሄ ግለኝነት በጣም አይደል እየነገሰ የመጣበት ጊዜ ነውና ግለኝነት ደግሞ አስቸጋሪነቱ ምንድነው መሰላችሁ? የምፈልገውን በሙሉ ምን አደርጋለሁ እኔ እመርጣለሁ የሚል ግለኝነት አለ። በጣም ነው የሚገርመኝ። ከእምነት እንኳን ምን እናደርጋለን? ከእንትን እንወስዳለሁ፣ ከዚህኛው እቺን ወስዳታለሁ፣ ከዚህ እንወስድና አቀላቅዬ በየአይነት አድርጌ ምን አደርጋለሁ ራሴ። በየአይነት የሚባል እኮ ሃይማኖት የለም አይደል? ወይ ምስር ነው ወይ አተር ነው አይደል? እንዲህ ሁሉንም የፈለኩት መርጬ ይዛለሁ የሚባል ነገር የለም። ግን ጊዜው እንደዛ ስለሆነ ሰው ምን ያደርጋል? ከዚህም እቺን ከዚህችም እቺ እና አሁን እየተቸገሩ ያሉት በተለይ ምዕራባውያን ወንድሞቻችን ከተለያየ እምነት ምን ማድረግ እየወሰዱ ነው አይደል? ከክርስትና ምን ይወስዳሉ? እግዚአብሔር አለ አይደለ? ዓለምን የፈጠረ የሆነማ አምላክ አለ ምናምን። ከዛ ከኢስተርን ወይ ምስራቅ ምናምን ከምንለው ደግሞ ዮጋ ይመርጣሉ። ዮጋ እና ስላሴ አብረው ምን ያደርጉ አይችሉማ። እንትን እኮ የማይሆን ነገር እኮ ነው። አሁን ዘይትና ውሃ እንደማቀላቀል ነው ገብታ። ከዛ ወደ ቻይና ደግሞ ከሂንዱይዝምና ቡድ የሆነች ነገር ደግሞ ይደረጋል አይደል? ስለዚህ እሁድ ቤተክርስቲያን የሄደች ቤት አይደል? እሁድ ማታ ዮጋ ልትሰራ ከሄደች ማድረግ አለባት። አብሮ ምን ያደርግም ሊሄድ አይችል። በጣም ጊዜው እንደዛ ነው። እና በሩቅ እንዳይመስላችሁ አሁን እኛ ጋርም እንደዛው እኮ ነው አይደል? ከአንዱ የክርስትና ቤተ እምነት እቺን ወስዳለሁ ይላል። ከሚቀጥለው የክርስትና ቤተ እምነት አይደል እቺ ምን ያደርጋል? ወስዳለሁ። ከዛ ይሄን ምን ያደርጋል? አልገጠማችሁም? እዛ ሰዎች አይሆንማ እንደዛ አይደል? አሁን እንደ ኢትዮጵያ 3 ፎርምስ ኦፍ ክርስቲያኒቲ ወይም 3 የክርስትና ቤተ እምነት ለማለት ስለሚያስቸግር ነው። አማርኛው ስለሚያጥራይ ነው። እሺ 3 የክርስትና ቤተ እምነት አለ ብለን እናስብ አይደል? የወንጌላውያን፣ የኦርቶዶክስና የካቶሊክ ቤተ እምነት አይደል? አሁን የሆነ ነገር ከካቶሊክ ወስጄ የሆነ ነገር ከፕሮቴስታንት ወስጄ የሆነ ነገር ከኦርቶዶክስ ወስጄ ላቀላቀል አልችልም። ግን ጊዜው አሁን የምታዩት አዝማሚያውን ካያችሁት እንደዛ አይነት ነገር ነው አይደል? ከዚህችም እቺን ወስዳለሁ፣ ከዚህችም እቺን ወስዳለሁ፣ አቀላቅዬ ምን አደርጋለሁ? ቡፌ የሚባል ሃይማኖት የለም። እና እሱን በጣም ማሰብ ያስፈልጋል። ለእኔ የሚሰራውን ነገር ነው እኔ የምከተለው የሚለውን ነገር የእምነት አንቀጽ ምን ያደርገዋል? ይመተዋል። አይቻልም ይላል። ከእንትን እንትን ስበህ ማቀላቀል አይቻልም። አያችሁት? እውነተኛውን ከሐሰተኛው ምን ያደርጋል? ይለያል። ድንበር ያበጃል ማለት ነው። የእምነት አንቀጾች የሆነ ግለሰብ የተመቸው ይሄ ሲያነበው ተመችቶት ሰብሰብ ያደረጋቸው ምንባባት አይደሉም። ገብታችኋል? አሁን በጣም ሰው ይታገላል። ለምሳሌ መከራ አለ ዓለም ላይ በጣም ይታገላል። እና አሁን እሱ ስለ እግዚአብሔር ከመከራ አንጻር የተረዳው መረዳት ጽፎት የእምነት አንቀጽ መሆን አይችልም። የእምነት አንቀጽ ማለት ሁሉም የቤተ ክርስቲያን አባቶች የተስማሙበት የምንገዛበት ምንድን ነው? መተዳደሪያ ነው፣ ድንበር ነው። ልክ አሁን የዚህን ፑልፒት ይሄ ጠፍጣፋውን ክፍል ብታዩት በዚህ ውስጥ ሆኖ መንቀሳቀስ ይቻላል ነው አባቶች እያሉ።
በነገረ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ምጽአት ሆኖ መንቀሳቀስ ይቻላል። ከዚህ መውጣት ግን እንደሚያስብለው ሄሬቲክ ነው የሚያስብለው፣ ወይም ደግሞ እንደሚያስብለው የስተት አስተማሪ የስተት አማኝ ነው። እዚህ ውስጥ ነው ማለት ድንበር ነው ያበጁልን። አሁን እዚህ ውስጥ ሆኖ ሰው እንደፈለገ ማሰብ ይችላል፣ ይፈቀድለታል። ከዚህ መውጣት ግን ምን አያደርግም? አይችልም። እዚህ ከሆነ ቡዲዝም የሆነ ነገር መሳብ አይችልም። ከሆነ አሁን ምንድነው በጣም እነ ኤካርት ቶሌ ነው ይባል ሰልፍ ሄልፕ ምናምን ነው። ሰልፍ ሄልፕን ቤተክርስቲያን ማምጣት ምን አያደርግም? አምጥተነው እኮ ቆሟል እኮ አሁን ሰልፍ ከጌታ እኩል ነው የሚሰብከው አይደል? ይሄ ራስህን አግዝ ምናምን የሚለው እንዴት ነው ራስህን የምታግዘው? ብታግዝ እዚህ ምን ትሰራለህ አይደል? እኔ ራሴን ባግዝ ነው ቤተክርስቲያን ምን አደርጋለሁ? እኔ እኮ አልችልም ብዬ እኮ ነው እዚህ ያለሁት አይደል? አይደለም ለዘላለሙ ለዛሬና ለነገ ራሱ ምን አለች? አልችልም አንተ እግር ስር ነው የምወድቀው ብዬ አይ ራስን አግዝ 10 ቁልፎች 11 በሮች ካልክ ምንም አትሰራም ነው አይደል? አሁን ቤተክርስቲያን ውስጥ እኔ የነዚህ ሰልፍ ሄልፕ ፕሮግራሞች ሲዘጋጁ ፐርሰናል ዴቨሎፕመንት ምናምን ተብሎ እንዴ መጽሐፍ ቅዱስ ምን እንደሚሰራው አይደል? በቃሉ እየኮተኮተ ዴቨሎፕ ሊያደርገን እኮ ነው። አሁን ቃሉ ከሆነ እንትን ያለቃችሁ እናመጣው ዴቨሎፕመንት ብለን እናመጣው። ግን መጽሐፍ ቅዱስ ምን እንደሚሰራው ኤካርት ቶሌ ቤተክርስቲያን ውስጥ የምናመጣው አይደል? ጎበዝ ጻፊዎች ናቸው እኮ ስቲቭ አርኮቬ ምናምን በጣም ጥሩ ናቸው እኮ መጥፎ አይደል? ግን ምን አይደለም አብረው መሄድ ወይ መጽሐፍ ቅዱስ ነው አይደል? ወይ ማን ነው ኤካርት ቶሌን ትመርጣለህ? ሚዲያችን ምን እያደረገው ነው? በጣም እየተዋወቀ ስለሆነ እና ድንበር ነው የሚያበጀው። ይሄ የምንገዛበት የቤተ ክርስቲያን የአማኞች ምንድን ነው የሚተዳደሩበት ነው። ብለውጠው ምናምን ይልሰዋል። የግድ ግን አሁን የዛሬ 1700 ዓመት የተሰራ ነገር ሪቫይስ መደረግ የለበትም የሚል ሰው አለ። አይደረግም። ቢሆን ጥሩ ነበር እኮ ብናስተናግድ፣ ግን አይደረግም። እንደዚህ አንዴ ከኢቲሲ ተምረን ስንወጣ አንድ እግዚአብሔር የባረከው ይሸኘን ነበር። መኪና ነበረውና አንድ ዘማሪ በጣም ታዋቂ ነው፣ ስሙን ብነግራችሁ ታውቁታላችሁ። በአሁን ዘመንስ እግዚአብሔር እኮ ሊናገር ይችላል እና ለምንድን ነው ሐዋርያት የማይኖሩት? ለምንድን ነው 67ኛ መጽሐፍ የማይኖረው? አሁን ለዚህ ብዙ አናስረዳውም። የእምነት አንቀጹ ምን አድርጎታል? ዘግቶታል። ሌላኛው የእምነት አንቀጾች የሚጠቅሙት ምንድን ነው ያላችሁ እንደሆነ ሰው ሲጠመቅ ምን ያደርጋል? እነዚህን አንቀጾች በሕዝብ ሁሉ ፊት ይናገራል አይደል? የጥምቀት ዋናው ዓላማው ምንድን ነው ያላችሁ እንደሆነ ምንድን ነው? ጥምቀት የመዳኛ ሪኳየርመንት ነው እንዴ? ሰው ይድን ዘንድ መጠመቅ አለበት ነው አይደል? ሪኳየርመንት አይደለም። ይሄን የተሰቀለውን ከኢየሱስ ጎን የተሰቀለውን ወንበዴ መንግስተ ሰማይ ስታገኙ ጠይቁታላችሁ። እንደዛ አይደለም። ግን ማመኑን አይደል የክርስቶስ ኢየሱስ ትእዛዝ ስለሆነ ምን ያደርጋል? ሰው እምነቱን በመጠመቅ ይገልጻል፣ ያሳያል። በቀድሞዋ ቤተክርስቲያን አንድ ሰው አምናለው፣ ክርስትና እምነትን እቀበላለሁ፣ ጌታን እቀበላለሁ ሲል ምን ይደረጋል? ይጠመቃል። አሁን ሲጠመቅ እንደኛ ዘመን ጌታ ኢየሱስን አዳኝ አድርጌ እቀበላለሁ እንደምንለው የዛን ጊዜ ደግሞ እንደሚያደርገው የእምነት መግለጫ ምን ያደርጋል? የእምነት ህግ የምንለው ሩል ኦፍ ፌት የምንለው ምን ያደርጋል? ይናገራል። ይህን አምኖ ነው ምን የሚያደርገው? የሚጠመቀው አይደል? ለምሳሌ እግዚአብሔር አንድ አምላክ ነው፣ በሶስት አካል ተገልጦ ይኖራል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ ከሰማይ ወረደ እያለ እያንዳንዱ ነገር ምን ያደርጋል? ተናግሮ ሲጨርስ ነው የሚጠመቀው። ስለዚህ በህዝቡ ሁሉ ፊት ምን እያለ ነው? ቤተክርስቲያን አምና የምታስተምረውን አስተምሮ ምን አደርጋለሁ? እቀበላለሁ። በዚህ ምን አደርጋለሁ? እገዛለሁ። ከዚህ ውጪ ምን አላደርግም፣ አልወጣም። የምንቀሳቀሰው የት ውስጥ ነው? በዚህ በተሰመረው ድንበርና መስመር ውስጥ ነው ይላል ማለት ነው። ሌላኛው የእምነት መግለጫዎች የሚጠቅሙት ምንድነው ያላችሁ እንደሆነ አዳዲስ አማኞችን ለማስተማር። አሁን አዲስ አማኝ ሲመጣ በአንዴ ሁሉን ነገር ልናስተምረው አንችልም አይደል? 66ቱን መጽሐፍ ምን አናደርገው? አንግተውም አይደል? ስለዚህ ምን ያስፈልጋል ማለት ነው? መጀመሪያ መሰረታዊ ነገር ሊማር ያስፈልጋል። ስለዚህ መሰረት ነው የምንጥልለት ማለት ነው። አሁን አንዳንድ ቤተክርስቲያኖች ውስጥ ልክ ሰው ጌታ ኢየሱስን አዳኙ አድርጎ ሲቀበል አይደል የሚወስደው ክላስ ምን ይባላል? ፋውንዴሽን ክላስ፣ የመሰረት ምንድን አይደል ክፍል ወይም የመሰረት ትምህርት የምንለው ማለት እሱ ማለት እኮ አንቀጽ ማለት እኮ ነው። የእምነት አንቀጹን በትነን እኮ ነው የምናስተምረው። ነገረ ሥላሴ፣ ነገረ ምን ድነት፣ ነገረ ክርስቶስ፣ ነገረ መንፈስ ቅዱስ እያልን የምናደርገው የእምነት አንቀጹን በትነን እናስተምራለን። ስለዚህ የምንጀምረው በምንድን ነው ማለት ነው? በእምነት አንቀጽ። አንድ አማኝ በቀላሉ ሊይዘው ቢቻል አይደል በቃሉ ይዞ ሊለው የሚችለውን ነገር ነው የእምነት አንቀጽ የሚባለው ማለት ነው።
ስለዚህ ለአዲስ አማኞችን ለማስተማር የምንጠቀመው ይሄን የእምነት አንቀጽ ነው። በጣም ቀላል ናቸው። አዲስ አማኞች በቀላሉ በቃላቸው ሊሉት የሚችሉት አይደል? ልጆች ይሉታል። በነገራችን ላይ ልጆች ምን ያደርጋሉ ስናስጠናቸው አይደል? በእርግጥ ወንጌላውያን ጋር ብዙ ችግር አለ። ግን ወደ ሌሎች አብያተ ክርስቲያናት ብትሄዱ ከህፃንነታቸው ጀምሮ ስለሚማሩት የእምነት መግለጫዎችን በቃላቸው ምን ያደርጋሉ ይላሉ። በጣም የሚገርማችሁ ነገር አይሰራም ብለን እናስባለን እንጂ በጣም ምን ያደርጋል? ይሰራል። በጣም ይሰራል። ሌላኛው ጥቅሙ የእምነት መግለጫ ምንድን ነው ያላችሁ እንደሆነ ለቤተክርስቲያን ቅዳሴ በወንጌላውያን ቤተ እምነት ውስጥ የምናገኘው የት ነው? መካነ ኢየሱስ ታሪክ ቅዳሴ አለ። በጣም የሚገርም ነገር ነው። አለምር ነው። ቅዳሴ ማለት አንድ ላይ ምእመኑም ካህኑም አይደል ምን የሚያደርጉት ነው? አምልኮ የሚያመልኩበት ነው። አሁን እኛ መጥፎ አይደለም፣ የኛም ጥሩ ነው። የፕሮቴስታንት ክርስትና አይታችሁት ከሆነ ዝንባሌው አይደል ትንሽ ግለሰብ ተኮርነት አለው። በዝማሬ በጸሎትና በቃል ነው የምናመልከው። የቀድሞ ቤተክርስቲያን ታሪክን ስታጠኑ ግን አሁንም ለምሳሌ አንግሊካን ቸርች ብታጠኑ፣ ፕሬስቢቴሪያን እንትና የቅዳሴ አይነት ነገር አላቸው። ስለዚህ ካህኑ የሚለው ነገር አለ፣ ምእመኑ የሚለው ነገር አለ። አብረው ነው ምን የሚያደርጉት ማለት ነው የሚቀባበሉት ማለት ነው። እና በጣም አንድ የምወደው ነገር አንድ ሲናገር አንድ ካህን ምን አለ፣ ለምንድን ነው የቅዳሴ ስርዓት ላይ ካህኑ ወደ ህዝቡ ምን ያደርገው አይዞርም? ዞሮ አይደል ህዝቡ ወደ ዞረበት ወደ መስቀሉ ምን ያደርጋሉ? ቅዳሴውን አይደል ወይም አምልኮን ያቀርባሉ። ለምንድን ነው ተባለና አስመላኪና አምላኪ የለም፣ ሁሉ ምን ያደርጋል? ስለዚህ የካህኑ ስራ ምንድን ነው? አምልኮን መምራት ነው። ገብታችኋል? አምልኮን ይመራል እንጂ አብሮ እሱ ራሱ ምንድን ነው አይደል? አንዳንዴ ይሄ አስመላኪና አምላኪ ነው፣ እንደዛ አይደለም። የሚዘምረው ሰውዬ አስመላኪ፣ እኛ ያለነው ምን አምላኪ አይደለንም። አሁን እየሰበኩኝ እኔ ሰባኪ እናንተ ሰሚ አይደል? እኔ ራሴ ምን አደርጋለሁ አይደል? እንደውም እኔ ሁለቴ ነው የምሰማው። አንድ ስዘጋጅ፣ ሁለት ተሰብካችሁ ምን አደርጋለሁ? የግዴታ ነው አይደል? ለእኔ አይሰራም እንደ ቃሉ እና አላቸው። አንድ ምሳሌ ከቅዳሴ ሐዋርያት ወይም ደግሞ አናፎራ ኦፍ ዘ አፖስትልስ አንድ ምሳሌ በነግራችሁ በጣም ነው የሚገርመው። እንዲህ ይላል፣ ይበል ካህን ይላል እና መጽሐፉ ላይ ተሰጥኦ የሚባል አለ። አንዳንድ ቤተክርስቲያናት አላቸው። ካህኑና ምእመኑ የሚለው ተጽፎ መጽሐፍ ላይ አለ። ስለዚህ ሰው ያየዋል ማለት። ስለዚህ ይበል ካህን ይላል፣ የጌትነትህ ምስጋና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእውነት በሰማይና በምድር መላ። ቅዱስ ልጅህ መጣ፣ ከድንግልም ተወለደ፣ ፈቃድህን ፈጽም ዘንድ ህዝቡንም ለአንተ ያደርግ ዘንድ ይላል ካህኑ። ከዛ ይበል ህዝብ ዶክትሪን አይደል ስትሰሙት በቃ እኮ አምልኮ መሳችሁ ዶክትሪን እኮ ነው። አሁን እኛ አምልኮ ሌላ ነገር መስሎን ነው እኮ አሁን ሚዲያው ምናምን ነው የሚያጣለን እንጂ አምልኮ ራሱን ማድረግ ነው። ይሄ የእምነት አንቀጹን አይደል ማለት እኮ ነው። መዘመር ማለት እኮ ነው። መማር ማለት እኮ ነው። መኖር ማለት ነው። ሌላ የተለየ የለውም እኮ አምልኮ ማለት። ስለዚህ አሁን ይሄን ልክ ካህኑ ይሄንን ሲል ይበል ህዝብ ይላል። አቤቱ በመንግስትህ አስበን፣ አቤቱ መምህራችን ሆይ በመንግስትህ አስበን፣ አቤቱ በመንግስትህ አስበን። ቅዱስ በሚሆን በመስቀል ላይ ሳለህ በቀኝ የተሰቀለውን በደለኛ እንዳሰብከው። ስለዚህ የእምነት አንቀጽ ምንድን ነው የሚጠቅመው ያላችሁ እንደሆነ ቅዳሴ የምንለው ይሄን ነው። በነገራችን የተለየ ነገር እንዳይመስላችሁ። ጎረቤቶቻችን የኦርቶዶክስ አማኞችን የካቶሊክ አማኞችን ስንሰማ የሚቀድሱት ቋንቋው ባይገባንም ግዕዝ ወይ ላቲን ቢሆንብን እንኳን እያሉ ያሉት ግን ምንድን ነው? ይሄንን ነው ማለት ነው። አንቀጹ ምን ያደርጋል ማለት ነው? ይቀደሳል። አንቀጹ የመዝሙር የጸሎት የትምህርት ምንድን ነው? ርዕስ ነው ማለት ነው። ርዕስ ብቻ ደግሞ አይደለም፣ ኮንተንት ነው። ይዘቱ ራሱ ምንድን ነው? ይሄው አንቀጹ ነው ማለት ነው። ይሄው ዝም ብላችሁ ስሙኝ። የጌትነት ምስጋና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእውነት በሰማይና በምድር ሞላ። የጌትነት የሚሉት ለማን ነው? ለእግዚአብሔር አይደል? ከዛ በማ በኩል ነው የሚሉት? ልክኛም በኢየሱስ እንደምንለው ማለት እኮ ነው። ከዛ ቅዱስ ልጅ ይሉታል። እግዚአብሔርን ምን አረገ? መጣ፣ ከድንግልም ተወለደ፣ ፈቃድህም ይፈጽም ዘንድ ህዝቡንም ለአንተ ያደርግ ዘንድ ምን አረገ? መጣ። ለማ ያደርግ ዘንድ? ለአንተ። ከዛ ህዝቡ ይላል በመንግስትህ አስበን አይደል? አቤቱ መምህራችን በመንግስትህ አስበን፣ አቤቱ በመንግስትህ አስበን፣ ቅዱስ በሚሆን በመስቀል ላይ ሳለ በቀኝ የተሰቀለውን በደለኛ እንዳሰብከው። ሊተርጂ ይሆናል። ባጭሩ የእምነት አንቀጾች በጣም ለተማሩ ሰዎች የተቀመጡ ዶክመንቶች አይደሉም። አሁን እኛ እንደምናስበው በጣም የተማረ ብቻ ነገረ መለኮት ያጠና ምናምን ሰው ብቻ የሚጠቀምባቸው የእምነት መግለጫዎች አይደል። የሁሉም ምዕመን እንደውም ይልቁንም ይላል መሰላችሁ ኦርዲነሪ የሆነ ማለት ሁሉም ይሄ ነገረ መለኮት ባያጠናም እንኳን እንትን ላለ ማለት እኮ ነው። ያው በጣም ተራው ምዕመን
በጣም ግራም ተራው ምዕመን ይላል ሰባኪው እና ከሳሚው በኩል ስትሆኑ ደስ አይልም። ምን ማለት ነው? ቆይ ስቶሪ እናወራለን። ለሁላችንም የሚሆን ምንድነው? እግዚአብሔርን አይደል የምንረዳበት የምናመልክበት ደግሞ እግዚአብሔርን የሚያከብር ህይወት የምንኖርበት ምንድነው? አንቀጽ ነው። የመጽሐፍ ቅዱስ የጠለለ አስተምሮ ምንድነው? ተጨምቆ ጁስ ነው ማለት ነው ባጭሩ። ያን ጁስ ነው የእምነት መግለጫ ምንድነው? በሐሳቡ ሁሉም ሰው ምን እንዲል ነው? ሁሉም አማኝ እንዲያቀውና እኖርበታለሁ ብሎ ምን እንዲያደርግ አይደል? ሜዲቴት እንዲያደርገው እንዲያብሰለስለው ነው ማለት ነው። እና አሁን በቃ አንዳንድ ሰው ብዙ መጽሐፍ ቅዱስ አለ ምን ያደርግልናል የእምነት መግለጫ ያለ እንደሆነ ሌላኛው መልሳችን አንደኛው ምንድነው? አሁን እያልክ ያለኸው ብራዘር አይደል? እያልሽ ያለሽው እህቴ እያላችሁ ያላችሁት ወገኖች የቤተ ክርስቲያን መግለጫ አይኖር እንጂ የግል መግለጫ ይኖራል እያላችሁ ነው ማለት ነው አይደል? አይኖር ስንል ምን ማለት ነው? ያልተመረመረ ያልተፈተሸ የግል መግለጫ ይኑረኝ እያልን ነው። ግን እኛ እያልን ያለው ምንድነው? የቤተ ክርስቲያን ታሪክ የሚያስረዳን አባቶች በመንፈስ ቅዱስ በኩል ተረድተው የሰሩት ስራ ምንድነው? የቤተ ክርስቲያን የእምነት መግለጫ መጽሐፍ ቅዱስን አስተምሮን ጠቅሎ ሰመራይዝ አድርጎ እንደ ጁስ የሚያጠጣ ያስፈልጋል። ይሄም ማለት መስራችሁ ሌላኛው ትርጉሙ እንደ አማኞች ወይም እንደ ቤተ እምነቶች ህብረት የምናረገው በመጽሐፍ ቅዱስ ብቻ ሳይሆን በስነ አፈታትም ነው ማለት ነው። ህብረት የምናረገው በመጽሐፍ ቅዱሱ ብቻ ሳይሆን በቅዱሱ የእግዚአብሔር ቃል ብቻ ሳይሆን በስነ አፈታትም እናረጋለን። ህብረት እናረጋለን። ምን ማለት መሰላችሁ? ካቶሊክም ኦርቶዶክስም ፕሮቴስታንትም ምን ያምናል? በነገረ ስላሴ አይደል? ካቶሊክም ኦርቶዶክስም ፕሮቴስታንቱም በነገረ ክርስቶስ፣ በነገረ መንፈስ ቅዱስ፣ በነገረ ድነት ቢቀላቅሉም እዛ ጋር እንትና እንዳለች እሷ ጋር ማስታወሻ እንዳለች ግን ምን ያደርጋሉ? በእነዚህ አስተምሮች ይስማማሉ። ይሄ ማለት መስራችሁ በቅዱሳት መጽሐፍት ብቻ ሳይሆን በስነ አፈታትም ምን ያደርጋሉ? ይስማማሉ ማለት ነው። ስለዚህ የእምነት መግለጫ መጽሐፍ ቅዱስ ላይ የመጣ ኢምፖዚሽን አይደለም፣ መጽሐፍ ቅዱስ ላይ የተቀመጠ ጫና አይደለም። ይልቁንም ከመጽሐፍ ቅዱስ የወጣ ሰመራይዝ የተደረገ አጠቃላይ አስተምሮን ጨምቆ የሚሰጥ የእምነት ድንበር ነው ማለት ነው። የእምነት ምንድነው? መሰረት ነው ማለት ነው። የእምነት መግለጫን ማወቅ አማራጭ አይደለም ለአንድ አማኝ ቢመስለውም እንኳን አማራጭ ነው ብሎ ቢያስብም እንኳን አሁን በነጋሽ ላይ ስላሰብ ነው አንድ ነገር ልክ ነው ማለት አይደለም። አሁን በጣም ተቸግረናል እኮ እኔ ካሰብኩት እውነት ነው የሚባል ጊዜ ላይ ወንድ ማለት ስላሰብከው ልክ ነው ማለት አይደለም። ስለዚህ እኔ በግሌ የእምነት መግለጫ ማወቅ አያስፈልገኝም ስላልኩ ልክ ነኝ ማለት ግዴታ ነው። እንዴት ነው ሰው አንድ ክርስቲያን አማኝ ነኝ የሚል ሰው የክርስትናውን የመጽሐፍ ቅዱስን ድንበር የማያውቀው መሰረቱን የማያውቀው ዋናውን አስተምሮ አንኳሩን የማያውቀው እንዴት ነው? ምክንያቱም የሚንቀሳቀሰው በዛ ውስጥ ነዋ፣ የሚያስበው በዚህ ውስጥ ነዋ፣ የሚኖረው በዚህ ውስጥ ነዋ። ከዚህ መውጣት አይችልም። እንዴት ነው የእምነት መግለጫን የማያውቀው? ሰውየው በጣም የተማሩ ፕሮፌሰር ናቸው እና አንድ ቦታ ሊዝናኑ ሄደው በጀልባ መሄድ አስፈለጋቸውና ጀልባ የሚቀዝፍላቸው ሰው ቀጥረው በጀልባ እየሄዱ ወንዙ ላይ በጣም በቃ አየሩም ደስ ይላል፣ ነፋሻማ ነውና በጣም በቃ ደስ ብሏቸው ጀልባ ቀሳፊውን ሲያዩት አሳዘናቸው እና እኔ የምልህ አሉት ስለ ፍልስፍና ስነ ጽሁፍ ታውቃለህ አሉት። ጀልባ ቀሳፊው ኑሮን የሚገባው ምን አድርጎ ነው? ጀልባ ቀዝፎ እና ጌታ ያላቸው እኔ ፍልስፍናም ሆነ ስነ ጽሁፍ አላቅም አላቸው። በጣም በቃ ፕሮፌሰሩ አዘኑ አሉት። በቃ ከህይወት ላይ 1/4ኛውን እንዳጣህ ቁጠረው አሉት። ከዛ አሁንም ትንሽ እንደሄዱ በቃ ሲያዩት ይሄ ከዋክብቱ ምናምን ደስ ይላል። እኔ የምልህ ወንድሜ አሉት። አቤት አላቸው። ይሄ አሁን ስነ ከዋክብት የአስትሮሎጂ ምናምን ታውቃለህ አሉት። እኔ ጌታ የአስትሮሎጂ አላቅም አላቸው አሉ። በቃ ሌላኛውን 1/4ኛ እንዳጣህ ቁጠረው አሉት። ከዛ አሁንም እየሄዱ እሱ ዝም አለ። በቃ ምን ያደርግ አንድ ያልተማረ ጀልባ ቀዛፊ እና አሁንም ትንሽ እንደሄዱ ደግሞ ስለ ይሄ ባህር ውስጥ ስላሉ እንስሳት፣ እጽዋት፣ ስለ ባህር የምታውቀው ነገር አለ አሉት። ኧረ እኔ አላውቅም አላቸው። አሉት በጣም ነው የሚያሳዝነው፣ ብዙ ነገር ነው የቀረብህ አሁን አሉት። በቃ የህይወትን 3/4ኛ እንዳጣ ቁጠረው አሉት። እና አሁንም ትንሽ እንደሄዱ
ንፋስ መንፈስ ጀመረ እና እንደ ማዕበል ነገር እየሆነ መጣና ጀልባዋ በጣም በቃ ልትገለበጥ ሆነ እና ሰውየው ጌታዬ ዋና ይችላሉ ያላቸው። አይ እኔ አልችልም ማለት ሙሉ ህይወቱን እንዳጡ ቆጠሩት አላቸው። አረ ሙሉ ህይወቱን እንዳጡ እና አሁን ሚዲያው እከላይ ስለሚባለው አርቲስት ፊልም አክተር ታውቃለህ ይለናል። ነፃ እኮ ሚዲያው የሚለው እከላይ ስለምትባለው አዘፋኝ ታውቃለህ፣ እከላይ እንዲሆና እከላይ የሚባል ሰው ኢትዮጵያ ውስጥ መጥቶ ነበር ይላሉ። አሁን አንድ እኔ ምን እንደሆነ አልገባኝም፣ እስካሁን አልተፈታልኝም። ምንድን ነው ምናምን ስፒድ የሚባል ሰውዬ ስሙ ላይ ራሱ ስፒድ ያለበት መጥቶ ነበር እና አሁን ሰው እንትናን ታውቀዋለህ አያላውቅ ካልክ ነው የሚለው። በቃ በጣም ትልቅ ነገር እንደቀረብን አይደል የሚነግረን። አሁን ጊዜው እንትን የሚባል ፊልም ሲጀምራል አላየው ኖርኩ አትበል እውነት ጀምረው ምናምን አይደል ነው የሚለው ዓለም። ከላይ የሚባል ሰባኪ ይሳቃል አይደል ወደኛ ቤት እናመጣው። ከላይ የሚባል አገልጋይ ተነስቷል፣ የሚገርም አገልጋይ ተነስቷል። አንድ ቀን ሄደህ ታውቃለህ? በአት እውነት ሂድ ምናምን ይባልበት ጊዜ ነው። ግን መንፈስ ቅዱስ በአባቶቻችን በኩል ሆኖ የሚለን ሰው የእምነት መግለጫን አለማወቁ በጣም ተጠንቅቄ ነው ምሬን። ሰው የእምነት መግለጫን አለማወቁ የህይወቱን አይደል 100% አንልም 3/4ኛውን 3/4ኛው ላይ እናቆማ 3/4ኛውን እንዳጣ ሊቆጥረው ይገባል። ለምን እንደዛም ብለው መሰላችሁ? ይሄ የክርስትና መሰረቱና ድንበሩ ነው። እና ሰው በዚህ ውስጥ ይሄ እውቀት ከሌለው እንዴት ብሎ ነው እዚህ ውስጥ የሚንቀሳቀሰው? እንዴት ነው አለመውጣቱን የሚያውቀው? እንዴት ነው አቹ ዘንፍ አለማለቱን ከዚህ የሚያውቀው እንዴት ነው? ለዛ እኮ የድነት መንገድ ቀጭን ነው ይላል አይደል? የእግዚአብሔር ቃል ሲናገር ቀጭን ነው፣ ጠባብ ነው፣ በሩ ምንድነው? ጠባብ፣ ብዙ ሰውም አይሄድበትም። ለምን ነው መሰላችሁ? እንትን አይደለም ዝም ብዬ እንደፈለኩ መፈነጭበት አይደለም። ኦፍ ኮርስ እኛ የምናምነው ምንድነው? በክርስቶስ እጅ ተይዘናል እንላለን። ይሄ ማለት ግን የእኛን ኃላፊነት ያስወግዳል ማለት ነው አይደለም፣ በፍጹም። እኔ በነጋሽ የእግዚአብሔርን ሉዓላዊነትና የሰውን ኃላፊነት አላስታርቅም። የኔ ቤት ስራ አይደለም። ምንባቡ ሲፈቅድልኝ እግዚአብሔር ምን ሉዓላዊ ነው። በእጁ ተይዛችኋል እላችኋለሁ። ተጠንቀቁ የሚለው ምንባብ ላይ ሲደርስስ ስለተያዛችሁ አትጠንቀቁ? ኧረ ተጠንቀቁ። የኔ አይደለም አይነው የምሬን እኮ የኔ መጽሐፍ ቅዱስ ያስቀምጠው ምን እነግርሃለሁ። ሁለቱም አይታረቅ ቢመስልም ይታረቃል። ፓራዶክስ ነው እንጂ ኮንትራዲክሽን አይደለም አይደል? ኤኒዌይስ እሱ ርዕስ አይደለም። ግን ወደ ሐሳብ ይስመጣ። እንዴት ነው የሚያውቀው? ቀጭን በሆነ መንገድ ጠባብ በሆነ በር የሚገባ ሰው እኮ ማወቅ አለበት እምነቱ ምን እንደሆነ። አያችሁ እጃችን አንስተን ክርስቶስን አምነን ስንቀበል እንድናለን እንላለን አይደል? ከዛ በኋላ ግን ይሄ ያለማወቅ ህይወት እንኖራለን ማለት አይደለም። እንደውም መዳናችን የሚታወቀው አዳኛችንን ለማወቅ በየዕለቱ እየጓጓን እየተመኘን እየጣርናል እየጣፈጠን ስንሄድ እኮ ነው። አሁን ይሄን ድንበርና መሰረቱን የማያውቅ ሰው ከዚህ ውጪ እንደማይወጣ ምንድን ማስረጃው? አረ ምንድን ነው ማስረጃው? የሆነ ትምህርት መጥቶ እንደማይወስደው እንደ ነፋስ ምንድን ነው ማስረጃው? አትፍገምገሙ የሚለው እኮ ለዛ እኮ ነው። አትፍገምገሙ፣ ተጠንቀቁ። አይደል? በተማራችሁ ትምህርት ምን በሉ ጽኑ። ትምህርቱን ካላወቁ እንዴት ብዬ ነው የምጸናው? ለመጽናት እኮ ምን ያደርጋል? ማወቅ ያስፈልጋል። ልክ ነኝ። ለመጽናት ምን ያስፈልጋል? ማወቅ ያስፈልጋል። ስለዚህ ይሄ የክርስትና ህይወት ጭንቅላታችንን ይሄ ውጪ አድርገን የምንኖረው ህይወት አይደለም። አንዳንዶች እንደሚያስመስሉት እግዚአብሔር የሰጠንን ጭንቅላት ምን አድርገን ተጠቅመንበት አይደል? ምን ያህል አባቶቻችን እናየዋለን ስንደርስበት። ግን የእምነት መግለጫ እንትኖችን አንቀጾችን ሲያወጡ ምን ያህል ማሰላሰል፣ ምን ያህል 66ቱን መጽሐፍት ሙሉ ማንበብ ማገናዘብ ይላችሁ ይሄ አልነበረም ይዛኔ። ስለዚህ 66ቱን ከዘፍጥረት እስከ ራዕይ አንበው እግዚአብሔር ማን ነው? እግዚአብሔር ምንድን ነው? ድነት ምንድን ነው አይደል? ውድቀት ምንድን ነው? የዘላለም ህይወት ምንድን ነው አይደል? መንፈስ ቅዱስ ማን ነው? ምንድን ነው? ኢየሱስ ማን ነው? ይሄን ሁሉ ምን አድርጓል? አእምሯቸውን ተጠቅመው በመንፈስ ቅዱስ አማካኝነት አይደል ይሄን ትምህርት አስቀምጧል። ስለዚህ የእምነት አንቀጽን አለማወቅ አማራጭ አይደለም፣ አሪፍነትም አይደለም፣ በጣም የሰለጠነ ክርስቲያን መሆንም አይደለም፣ ጎበዝ ጴንጤነትም አይደለም። ይልቁንም እንደውም የእምነት አንቀጽን አለማወቅ አንድ ምን ያሰኛል መሰለኝ? ሞኝ ጴንጤ፣ ወዴት እንደሚሄድና ከየት እንደመጣ የማያውቅ ያስመስል።
የመጣ ሁሉ ቆሞ መድረክ ላይ የሚያስተምረውን ትምህርት መመርመር የማይችል ጴንጤ ያደርገናል አይደል? የመጣውን ሁሉ ከሰማችሁ እኮ አስቸጋሪ ነው። ለምን ይመስላችኋል መሪዎች ሰው ሁሉ ሲያስተምር ሲቆጭ የሚሉት? አሁን እኮ አያውቁትም እኮ አይደለም። አሁን እዚህ ያሉት አገልጋዮቻችሁ እኮ ያውቁታል እኮ እኔ የማስተምረው ነገር ለነሱ አዲስ አይደለም። አንድ ሁሉ ጊዜ እግዚአብሔርን ቃል ስንማር እንታነጻለን ነው ይታነጻሉ። ሁለት ግን በዋነኛነት እዚህ ጋር ቆመው ሰውዬ ሳት ሲል አይደል በጣም ከከበዳቸው እዛው ያርሙታል። አና የዋህ ደግሞ ወስተታል ይበቃ አንዳንድ በቃ አይዟችሁ በርቱ ምናምን የሚል ስህተት እሱን ያውቁታል። በሚቀጥለው እሑድ አይደል ያርሙታል። አሁን ይሄን የማያውቅ ሰው ግን አይደል የእምነት አንቀጽን ካላወቀ መሰረትና ድንበሩን ካላወቀ የወሰደው ሁሉ ምን ያደርጋል? ይወስዷል። ለዚህ ነው እኮ አንዳንድ ምዕመኖች ወገኖች ክርስትና ሩጫ ነው ሩጡ ሲባል እንሮጣለን አሜን ነው ይላል። ኔክስት ዊክ ይመጣው ሰው ወገኖች ክርስትና መቀመጥ ነው ቁጭ በሉ በቃ ቁጭ በሉ ምናምን ሲል እንቀመጣለን ይላል አይደል? አካሳይ ሶስተኛ ይመጣል መተኛት ነው ወገኖች በቃ ሁሉን ነገር ኬር አያስፈልግም ምናምን ሲል እሺ ይላል። እንዴት አንድ ጉባኤ ለሶስት የተለያየ ስብከት አሜን ይላል? የእምነት አንቀጽ አይሹ 66ቱ መጽሐፍ ሙሉውን ማወቅ ይከብዳል አይደል? ከዘፍጥረት እስከ ራእይ የሚሸመድዱ አብያተ ክርስቲያናት ቢኖሩም በቃላቸው በጣም ጎበዞች ናቸው። ሊደነቁ ይገባል፣ ሊበረታታ ይገባል። እኛ እዛ አልደረስንም። እዛ ባንደርስ እንዴት አንቀጽ መሸምደድ ያቅተናል? አንቀጽ ማለት ራሱ እኮ ምንድን ነው? በጣም ግማሽ ፔጅ እኮ አትሞላም። ሙሉ መጽሐፍ ቅዱስን ባናቀው በቃላችን አንቀጹን ማወቅ ግን መሰላችሁ ወንፊቱ አለን ማለት ነው። በቃ ማጥሪያው አለን። ሲያወራ ሰውየው እንሰማለን። ይሄ ይጣላል፣ ይሄ ይገባል፣ ይሄ ይጣላል፣ ይሄ ይገባል፣ ይሄ ልክ ነው፣ ይሄ ልክ አይደለም የሚለውን መነጽር ሊኖር ይገባል ማለት ነው። እግዚአብሔር ይርዳን። እዚህ ጋር እናቁም። ለዛሬ ልጸልይላችሁ። እግዚአብሔር አምላካችን ሆይ አቤት አንተ እንዴት ድንቅ አምላክ ነህ። ከመታወቅ ታልፋለህ። እግዚአብሔር ሆይ አቤት ጥልቀትህ፣ ትልቅነትህ ተመስገን። ከፍ በል እግዚአብሔር ሆይ ልጆችን እንዴት አድርገህ እውቀትን ታስጨብጣለህ? እንዴት አድርገህ ትደግፋለህ? እንዴት አድርገህ ከክፉ ታስመልጣለህ? እግዚአብሔር ሆይ ልጆች የመጣ ሁሉ እንዳይወስዳቸው የእምነትን አንቀጽ ሰጥተህን እግዚአብሔር ሆይ እናመሰግንሃለን። የእምነት አንቀጽ ያንተን ቅዱስ ቃል ጥልል ያለውን ከማር በላይ የሚጣፍጠውን ቃልህን እግዚአብሔር ሆይ ጥልል አድርጎ ጭምቅ አድርጎ እንድንይዘው ድካማችንን እግዚአብሔር ሆይ በማገዝ እግዚአብሔር ሆይ ይህንን ቃል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ስለ እምነት አንቀጾች እናመሰግንሃለን። ተመስገን ጌታ ሆይ እነዚህን የእምነት አንቀጾች ደግሞ በማስተዋል ልንጠቀምባቸው ዘንድ እርዳን። እግዚአብሔር ሆይ ይህንን የእምነት አንቀጽ ብንጠቀም ነው ከስተት ትምህርት የምንጠበቀው፣ አንተን የሚያከብር ህይወት የምንኖረው። እግዚአብሔር ሆይ 66ቱን መጽሐፍ ማወቅ ባንችል እንኳን እግዚአብሔር ሆይ ይህንን የእምነት አንቀጽ እናቅ ዘንድ ጸጋህን አብዛልን። ተመስገን። እንወድሃለን በልጅ በክርስቶስ ኢየሱስ ስም።